ይህ የሰው ልጅ ሊያርፍበት ግድ የሆነ ህይወት መስመር ነው። ጣፋጭም መራራም ስሜቶችን የምናጣጥምበት፣ አስደሳችም አሳዛኝም ውጤቶች የሚመዘገቡበት ክፍል ነው ፍቅር። ዛሬ ኮከቦችን ከፍቅር ስሜታቸው አንጻር እንመልከታቸው እስኪ። ይህ ስለ 12 ኮከቦች የተለያዩ ጉዳዮችን የምናነሳሳበት የኢትዮ ዞዲያክ የዩቲዩብ ቻናላችን ነው። በዚህ ቪዲዮ ኮከቦች ፍቅር ሲይዛቸው ምን አይነት ምልክቶችን እንደሚያሳዩ እንዳስሳለን። ቪዲዮውን እስከ መጨረሻው ከተመለከታችሁ እያንዳንዱ ኮከቦች አንድም ቃል ሳይነግሯችሁ ፍቅር ውስጥ እንዳሉ ቀድማችሁ መረዳት ትችላላችሁ። ቪዲዮውን ለመመልከት ወስናችኋል? እንግዲያውስ ላይክ በማድረግ ጀምሩ እስኪ። እርግጥ በፍቅር ውስጥ ያልወደቀ ኤሪስ ማግኘት እጅግ በጣም ከባድ ነው። እነሱ በቀላሉ ነው ፍቅር የሚይዛቸው። ሲያፈቅሩ እስከ ጥግ ነው። ለፍቅር የሚሰጡት ትልቅ ቦታና የፍቅር ስሜታቸው ጥልቀት አስፈሪ ያስመስላቸዋል። ታዲያ ኤሪሶች ፍቅራቸውን ለማሳየትም ሆነ ስሜታቸውን ለመግለጽ ፈጽሞ አያመነቱምና በፍቅር እንደወደቁላችሁ ለማወቅ ብዙ ጥረት ማድረግ አይጠበቅባችሁም። ያለምንም ፍርሃት በፍቅር እንደወደቁ በግልጽ ይነግሯቸዋል። በፍቅር የተሞላ ህይወትን የሚመኙት ታውረሶች በፍቅር ውስጥ መሆናቸውን መላው ዓለም ቢያውቅላቸው ደስተኞች ናቸው። በዚህም በፍቅር የወደቁለትን ሰው ላገኙት ሁሉ ያስተዋውቃሉ። የታውረሶቹ ህይወት የተረጋጋ አይደለም። ብዙ ነገሮች ላይ እርግጠኛ መሆን ይከብዳቸዋል። ነገር ግን ካፈቀሩት ሰው ጋር ሲሆኑ ስለ የጋራ ነገራቸው ማውራት ይፈልጋሉ። እንዲመሰረት በሚፈልጉት የፍቅር ግንኙነት ውስጥ የትኛውንም አይነት ኃላፊነት ለመቀበል ፈቃደኞች ናቸው። ኮከቡ ታውረስ የሆነ ሰው እነዚህን ምልክቶች ካሳየ በእናንተ ፍቅር ውስጥ እንደሆነ እርግጠኛ መሆን ትችላላችሁ። ጄሚኒዎች ብዙ ሰዎች የሚወዷቸው እነሱም በቀላሉና በፍጥነት ከሰዎች ጋር የሚግባቡ ተወዳጅነት ያላቸው ኮከብ ናቸው። በዚህም በጣም ብዙ ጓደኞች አሏቸው። ህይወታቸው ለሌሎች ክፍት ነው። ተጫዋቾች ናቸው። በዛ ላይ አዳዲስ ነገሮችን ለማወቅ በሚያደርጉት ጥረት ስለማንኛውም ነገር ልታነጋግሯቸው የምትችሉ ዕውቀት ጠገብ ሰዎች ናቸው። ይህ ለብዙዎች ክፍትና ግልጽ የሆነው ህይወታቸው ግን በሌላ ጎን የሚጠቀስ ሚስጥራዊነትን የያዘ ነው። ይህንን ሚስጥራዊ ባህሪያቸውን የምታውቁት ምናልባት ሲጨነቁ ብቻ ነው፣ አሊያም ደግሞ በፍቅር ሲንበረከኩ። ጄሚኒዎች ፍቅር ሲይዛቸው ከምታውቋቸው የበለጠ ማራኪ ይሆናሉ። በተደጋጋሚ መገናኘትን ይፈልጋሉ። በተፈጥሯቸው የፍቅር ስሜታቸውን ፈጽሞ መቆጣጠር አይችሉም። በጠዋት ከእንቅልፋችሁ ስትነሱ በቅድሚያ የምታደርጉት ነገር ምንድን ነው? ኮከባችሁ በሚሰጣችሁ ማንነት ምክንያት ልታዳብሯቸው የሚገቡ የጠዋት ልምዶችን በዚህ ቪዲዮ ተመልክተናል። ቪዲዮውን በኤንድ ስክሪን እንዲሁም በኮሜንት ቦታው ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። እንደ ጄሚኒ ሁሉ የፍቅር ስሜቱን መቆጣጠር የማይችለው ሌላኛው ኮከብ ካንሰር ነው። በፍቅር መኖርን ይወዳሉ። ከየትኛውም ህይወታቸው ክፍል በላይ ለቤተሰብና ለፍቅር ግንኙነቶች ቅድሚያ ይሰጣሉ። ትልቁ ደስታን የሚያገኙት ልባቸው ውስጥ ያለውን ሰው በመንከባከብ ነው። ታዲያ ካንሰሮች በፍቅር የወደቁለትን ሰው አብዝተው ያስቡታል። የራሳቸው የሆነን ምንም ነገር ቢሰጡትም አይረኩ። ሁልጊዜ ቀድሞ ጣፋጭ የጽሑፍ መልእክትን ይልካሉ። ፍቅራቸውን ለመንከባከብ ሁልጊዜ ለማስደነቅና ፈገግ ለማስባል ይጥራሉ። እርግጥ ነው ሊዮዎች ከማፍቀር ይልቅ መፈቀርን አብዝተው የሚሹ ኮከብ ናቸው። ሰዎችን በውበታቸውና በማራኪነታቸው ትኩረታቸውን ሁሉ ሲይዙ ብቻ ነው ማሰብ የሚፈልጉት። እንደዛ ቢሆንም እነሱም ከአጅሮ ፍቅር አያመልጡም። ነገር ግን በቀላሉ የሚሸነፉለት አይደሉም። በዚህ ሁሉ ትግል በፍቅር ከተሸነፉ ግን በተፈቃሪያቸው ፊት ራሳቸውን ለመቆጣጠር ሲሞክሩ ይታያሉ። በዚህም ሲጨናነቁ ሊስተዋሉ ይችላሉ። ይህንን መጨናነቃቸውን ላለማሳየትና ስሜታቸውን ለመቆጣጠር አንዳች ነገር ማድረግ እንዳለባቸው ይሰማቸዋል። በዚህም ከጭንቀቱ ባሻገር ግራ ሲጋቡ ታያቸዋላችሁ። ይህ ቪዲዮ ኮከቦች ከቅናት ስሜታቸው አንጻር ከ1 እስከ 12 ደረጃ የሰጠንበት ነው። ከየትኛውም ኮከብ በላይ ቀናተኛ ኮከብ ማን ይመስላችኋል? ፈጽሞ የቅናት ስሜት የማይሰማው ኮከብ አለ ብላችሁ ታስባላችሁ? መልሱን ከዚህ ቪዲዮ ታገኛላችሁ። ቪዲዮውን በኤንድ ስክሪን እንዲሁም በኮሜንት ቦታው ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ቪርጎች በአንድ ሰው ፍቅር ሲያዙ የሚያደርጉት የመጀመሪያ ነገር ከዛ ሰው መራቅ ነው። ይህ የቪርጎች ሁኔታ እጅግ በጣም አስገራሚ ይሆናል። የፍቅር ስሜታቸው እያደገ ሲመጣ ብዙውን ጊዜ ከስሜታቸው በተቃራኒ ያለን ነገር ማድረግ ይቀጥላሉ። ራሳቸውን ያርቃሉ። ከዛ ሰው ጋር የሚገናኙባቸውን መንገዶች ይዘጋሉ። ከዚህ ስሜት ለመውጣት ከፍተኛ ጥረት ያደርጋሉ። ይህንን ሁሉ የሚያደርጉት ራሳቸውን ኋላ ከሚመጣ ጉዳት ለመጠበቅ ነው። ነገር ግን ብዙውን ጊዜ አይሆንላቸውም። ምን ያህል ፍቅራቸውን ለማፈንና ለመደበቅ ቢሞክርም የበለጠ የፍቅር ስሜታቸውን ያነረዋል። ቪርጎ ኮከብ ያለው ሰው ያለምንም ምክንያት ከናንተ ለመራቅ እየሞከረ ከሆነ ጠርጥሩ።
ሊብሮች ፍቅር ሲይዛቸው ስሜታቸውን ከማንጸባረቅ ይልቅ ረጋ ብለው በጥሞና ማሰብን ይመርጣሉ። ይጥሞናቸው በፍቅር የወደቁለትን ሰው ለመሳብ ያለመና አንዳች ጥቅምን ለማግኘት አይደለም። ከምንም በላይ ሊብሮች አሁን ያላቸውን ግንኙነት ነው የሚያስቡት። የስሜታቸው ግንኙነቱን መጉዳት አለመጉዳቱን እርግጠኛ መሆንን ይፈልጋሉ። ጓደኝነቱ ወደ ፍቅር መቀየሩ ጓደኝነቱን ያሳድገዋል ለሚለው ጥያቄያቸው መልስ ይፈልጋሉ። ግንኙነቱ በጋራ ወደ ፍቅር እንዲያድግ በከፍተኛ ሁኔታ ጥረት ያደርጋሉ። ለሊብሮች ዋናው ጉዳይ ሁለቱም ደስተኛ እንዲሆኑ ማድረግ ነው። ፍቅር ሲይዛቸው በዋናነት ወደ አእምሯቸው የሚመጣውም ይሄ ነው። ኮከባችሁ ከሚሰጣችሁ የተለየ ጥቅም ውስጥ አንዱ የጭንቀት ስሜት በሚሰማችሁ ጊዜ ነው። በዚህ ጭንቀት ወይም ውጥረት ውስጥ ስትገቡ ኮከባችሁ የራሱ የሆነ የመፍትሄ ምንጭ አለው። ይህንን ለማወቅ ከዚህ በፊት የሰራሁትን ይህንን ቪዲዮ ተመልከቱ። ቪዲዮውን በኤንድ ስክሪን እንዲሁም በኮሜንት ቦታው ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ፍቅር ለስኮርፒዮች ውስብስብ ህይወት ነው። እነሱ የትኛውንም ስሜታቸውን ከሌሎች ሰዎች መደበቅ ይችሉበታል። ፍቅር ሲይዛቸው በመጀመሪያ የሚያደርጉትም ይህንኑ ነው። ስሜታቸውን ካፈቀሩትም ሆነ ከሌላ ከየትኛውም ሰው ይደብቁታል። በዚህን ጊዜ ተፈቃሪው ሰው ላይ እምነት መጣል እንዳለባቸው ወይም እንደሌለባቸው እርግጠኛ ለመሆን ምክንያቶችን ይፈልጋሉ። ለእነርሱ እምነት ይቀድማል። እስከዛው ግን ካፈቀሩት ሰው በተቻላቸው አቅም ለመራቅ ይሞክራሉ። ፍቅር ውስጥ ያሉ ሳጁታሪየሶች እጅግ ሲበዛ ተጫዋቾችና ደስተኞች ናቸው። ፍቅር መቋቋም የማይችሉት ስሜት ነው። አመለካከታቸውም ብሩህ ነው። ያፈቀሩት ሰው የማይነግሩት ሚስጥር አይኖራቸውም። ሁሉንም ነገራቸውን ክፍት ነው የሚያደርጉት። ይህም ያፈቀሩት ሰው ህይወት ከነርሱ ጋር ምን ሊመስል እንደሚችል ቀድሞ እንዲያውቅ የሚያደርጉበት መንገድ ነው። ካፕሪኮርኖች ለተራ ጨዋታዎች ጊዜና ፍላጎት የላቸውም። አብዛኞቹ ብዙውን ጊዜ ለራሳቸው ላስቀምጡት ዓላማ ተግባራዊነት ከፍተኛ ጥረት ላይ ነው የሚሆኑት። እቅድና ተግባራዊነት ህይወታቸውን የሚመሩባቸው ትልልቆቹ ማንነቶቻቸው ናቸው። ታዲያ ካፕሪኮርኖች ከአንድ ሰው ጋር በፍቅር ሲወድቁ ዳርዳሩን በመሄድ ጊዜያቸውን ማጥፋት አይፈልጉም። ቀጥታ ስሜታቸውን ይገልጻሉ። ምናልባት ፍቅራቸውን የሚገልጹት ወዲያውኑ ላይሆን ይችላል። ለፍቅር ስሜታቸው እርግጠኛ ለመሆን ትንሽ ጊዜ ያስፈልጋቸዋል። ነገር ግን እርግጠኛ ከሆኑ የመናገር ችግር ስለሌለባቸው ኮከቡ ካፕሪኮርን የሆነን ሰው በፍቅር መያዙን በቀላሉ ማወቅ ትችላላችሁ። ይህ ቪዲዮ ራሳችሁንም ሆነ ሌሎችን ለማስደሰት ለምትፈልጉ የተዘጋጀ ነው። 12ቱ ኮከቦች ምን ያስደስታችኋል? ጠለቅ ብለን ዳሰነዋል። ቪዲዮውን በኤንድ ስክሪን እንዲሁም በኮሜንት ቦታው ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። አኳሪሶች በፍቅር ስሜት ውስጥ ከሆኑ በመጀመሪያ የማያደርጉት ራሳቸውን ከዓለም መነጠልና ለብቻቸው ጊዜ ማሳለፍን ነው። ምክንያቱም ይህ የፍቅር ስሜታቸው ከምንም ነገር በላይ የሚያስፈልጋቸውን ነፃነት፣ ለራሳቸው የሚሰጡትን ትኩረትና ብዙ የለፉበትን ዓላማ ሊያናውጠው ይችላል የሚል ስጋት ስለሚኖራቸው ነው። ስለዚህ ራሳቸውን ጠብቀው ለመቆየት ስሜታዊ ውሳኔን ይወስናሉ። ይህ ስሜታቸው ግን ረጅም ጊዜ አይቆይም። ከሚያፈቅሩት ሰው መራቅ አይችሉም። ፓይሰሶች በተፈጥሮ አፍቃሪ ኮከብ ናቸው። ሩሩና ስሜታዊ ባህሪያቸው ምክንያት ሰዎችን ያለ አንዳች ቅድመ ሁኔታ ይወዳሉ። ፓይሰሶች ፍቅር ሲይዛቸው ለተፈቃሪው ፈታኝ ሊሆኑ ይችላሉ። ይህ የሚሆነው በስሜታዊ ባህሪያቸው ምክንያት ነው። ፓይሰሶች ከወደዱ በከፍተኛ ሁኔታ ይጣበቃሉ። ለደቂቃ መለየት አይፈልጉም። በዓለም ላይ ለእነርሱ ደስታን የሚሰጣቸው ብቸኛው ነገር ከሚያፈቅሩት ሰው ጎን መሆን ብቻ ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። ከወደዳችሁትና ጠቃሚ መረጃዎችን ካገኛችሁበት ላይክ በማድረግ አሳዩኝ። ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ስለ ኮከቦች ለየት ያለ መረጃን ያገኙ።